ብርሃን ባንክ ዘመናዊ ቀልጣፋና ምቹ አገልግሎቱን በተሻለ ቅርበት ለውድ ደንበኞቹ ማቅረቡን በመቀጠል የሞባይል ባንኪንግ አገልግሎት ተጠቃሚ እንድትሆኑ በአክብሮት ይጋብዛል። በዚህ አገልግሎትም ደንበኞች የሞባይል ስልካቸውን ብቻ በመጠቀም የሂሳብ እንቅስቃሴያቸውን ማወቅ፣ አጭር የሂሳብ መግለጫ መጠየቅ፣ የቼክ ደብተር ማዘዝ፣ የቼክ ክፍያ መረጃ መከታተል፣ የውጭ ምንዛሬ ተመን ማወቅ፣ ከአንዱ ሂሳብ ወደ ሌላ ሂሳብ ገንዘብ ማስተላለፍ፣ ቋሚ ክፍያ ትዕዛዝ መስጠት፣ የብድር ክፍያዎችን መፈጸም ይችላሉ። በዚህ አጋጣሚም የብርሃን ካርዶን በመጠቀም በሽያጭ ማዕከል ማሽን ፖስ ለግብይቶ ክፍያውን መፈጸም እንደሚችሉ ብርሃን ሲያበስራችሁ በታላቅ ደስታ ነው። በጊዜና በቦታ ያልተገደበ ምቾትና ዘመናዊነትን ያነገበ አገልግሎት ተጠቃሚ ስናደርገው ደስ ይለናል። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን። የኖርዌይ ብሔራዊ ቡድን እንመልከት። ያው ምድባቸውን አንደኛ ሆኖ ማለፋቸው ብቻ አይደለም አይደል? የጣሊያን ብሔራዊ ቡድን የነበረበት ምድብ ነው። ጣሊያን በራሱ ጥሩ ቡድን እንዳላት እያነሳን ነበረ። በጣም ጥሩ ጊዜ ላይ ይገኛሉ አይደለ? በጣም ጥሩ ተጫዋቾችም አላቸው። ስለዚህ ከ28 ዓመታት በኋላ ነው ወደ ዓለም ዋንጫው ማለፍ የቻሉት። ከ98 የዓለም ዋንጫ በኋላና እናንሳው ብዙ ከ98 የዓለም ዋንጫ በኋላ ያለፉ ብዙ ሀገሮች አሉ። የመጨረሻ የኢንተርናሽናል ውድድራቸው የ2000 የአውሮፓ ዋንጫ ነው። ከዛ በኋላ 25 ዓመት ሆኗቸዋል። ትልቅ ውድድር ላይ ተሳትፎ አያውቁም። እንዲሁም አንድ ፍርሃት ነበር። አንድ ፕሮግራም ስለ ኖርዌይ ሰርተን ነበር የሆነ ጊዜ አስታውሳለሁ። ለነ ሃላንድ አይነት ተጫዋቾች ትልልቅ ውድድር ላይ ያለመጫወት እና ለእንደዚህ አይነት አስደናቂ 9 ቁጥር ለኦደጋርድም ለሌሎቹም ተጫዋቾች እኔ ግን ወደ ዓለም ዋንጫ ማለፋቸው ብቻ ሳይሆን በቀደማ አንድ የስትራክቸር ነጥብ እያነሳው ነበር። ግን ከዛ በስተቀር ስብስቡ በጣም ጥሩ ነው። የወርቃማ ትውልድ የሚባል የተለመደ ክሊሼ ያለ የኖርዌይ ትውልድ ይሄኛው ወርቃማ ትውልድ ነው እና ለረጅም ጊዜም በዓለም ዋንጫና በአውሮፓ ዋንጫ በተደጋጋሚ ሲሳተፍ የምናየው አይነት ቡድን ይመስለኛል። የሆነ ጊዜ ስለ ቤልጅየም እንል እንደነበረው ማለት ነው። እንግዲህ ከቤልጅየም ኤክስፔክቴሽን አንጻር በዓለም ዋንጫ ግማሽ ፍጻሜ መድረስ፣ የአውሮፓ ዋንጫ ግማሽ ፍጻሜ መድረስ እንደ በቂ ስኬት አልታየም። ዋንጫ ማሸነፍ ይጠበቅበት ስለነበረ ነው። ኬቨን ደብሮይነ የሚከራከረው እንዲህ በዛ ዘመን ፈረንሳይ ምን አይነት ስብስብ ነው የነበረው፣ በዛ ዘመን ሌሎቹ ትልልቅ ሀገራት ምን አይነት ስብስብ ነው የነበራቸው፣ ከዛ የተሻለ ስብስብ ነበርን ማለት ነው። በ2018 የዓለም ዋንጫን ካሸነፈው የፈረንሳይ ቡድን የተሻለ ስብስብ ነበርን ማለት ነው። በጭራሽ አይደለም። ስለዚህ ሩብ ፍጻሜ መድረስ ግማሽ ፍጻሜ ሶስተኛ ሆኖ መጨረስ እንደ ስኬት የሚጨበጨብ እንጂ የሚተች መሆን የለበትም የሚል አቋም አንጸባርቋል። ግን ይህንን የኖርዌይን ብሔራዊ ቡድን ትውልድ ስታይ አብዛኞቹ ተጫዋቾች ወጣት ተጫዋቾች ናቸው። ስለዚህ መጪው ጊዜ እንዲያውም ተደጋጋሚ የዓለም ዋንጫዎች፣ ተደጋጋሚ የአውሮፓ ዋንጫዎችን ሲጫወቱ የምናይበት ሳይሆንም አይቀር። ለምሳሌ አንቶኒዮ ኑሳ በቀደም ድንቅ ጎል ያስቆጠረው ተጫዋች 20 ዓመቱ ነው። ኦስካር ቦብ 22 ዓመቱ ነው። ኤርሊንግ ሃላንድ 25 ዓመቱ ነው። ማርቲን ኦዴጋርድ ከቡድኑ በእድሜ ገፋ ካሉት ተጫዋቾች መካከል አንደኛው 26 ዓመቱ ነው። በ26 ዓመት ብዙ ተጫዋች 67 ጨዋታ አያደርግም። ግን እሱ ገና በ16 ዓመቱ ነው ለኖርዌይ ብሔራዊ ቡድን መጫወት የጀመረው። አሁን ደግሞ በቅርብ ጊዜ ሌሎች የእግር ኳስ ሌጀንዶች ሉካ ሞድሪች፣ ክርስቲያኖ ሮናልዶ፣ ሊዮኔል ሜሲ፣ ሮበርት ሌቫንዶቭስኪ፣ ዝላታን ኢብራሂሞቪች አይነት ተጫዋቾች በ37 በ38 በ39 በ40 ዓመት በላቀ ደረጃ መጫወት እንደሚቻል ያሳዩ ተጫዋቾች ስለሆኑ የተጫዋቾች ሼልፍ ላይፍ አሁን በላቀ ደረጃ እየተጫወቱ የሚቆዩበት ዘመን አሁን እንደቀደመው አንድ ተጫዋች 34 ዓመቱ ላይ ከደረሰ በቃ ጫማ የሚሰቅልበት ወደ ዩናይትድ ስቴትስ ወደ ካታር ሄዶ የመጨረሻዎቹን ዓመታት በጥሩ ኮንትራት የሚያጠናቅቅበት ነው። አሁንም እንደዛ ይሆናል። ግን እነዚህ አሁን ክርስቲያኖ ለ6ኛ የዓለም ዋንጫ ይጫወታል። ሜሲ 6ኛ የዓለም ዋንጫውን ይጫወታል። ሞድሪች 5ኛ የዓለም ዋንጫውን ይጫወታል። 2010 ላይ በእንግሊዝ ተሸነፉና የዓለም ዋንጫው ላይ ሳይሳተፉ ቀሩ እንጂ የሞድሪችም 6ኛ ሊሆን ይችል ነበር። አሁን ለሚላን ነው የሚጫወተው። የትልልቅ ብሔራዊ ቡድን ወሳኝ ተጫዋቾች ናቸው። ይህንን ካሰብን ደግሞ አሁን የጠቀስኳቸው ተጫዋቾች ሁሉም ሃላንድና ኦዴጋርድን ጨምሮ በትንሹ 10 ዓመት አላቸው። 10 ዓመት አላቸው ማለት 2 የዓለም ዋንጫ በትንሹ 2 ተጨማሪ የዓለም ዋንጫ ከዚህኛው የዓለም ዋንጫ ባሻገር ማለት ነው 2034 2030 ከዛ በፊት በትንሹ 2 ተጨማሪ አውሮፓ ዋንጫ አላቸው ማለት ነው። የዓለም ዋንጫ ደግሞ በመስፋቱ የሚቀጥል ይመስላል። በ48 የሚቆም አይመስለኝም አሁን ባለው ሁኔታ። ስለዚህ ወደ ዓለም ዋንጫው ለማለፍ ያለው ፈተናም የበለጠ እየቀለለ ነው። ግን የቡድኑ ኦልድ ጋርድ የሚባሉትን ተጫዋቾች ደግሞ ተመልከች። በእድሜ ገፋ ያሉ ተጫዋቾች የሚባሉትን ሳንደበርግ 27 ዓመቱ፣ ፓትሪክ በርግ 27 ዓመቱ፣ ክሪስቶፈር አየር 27 ዓመቱ፣ ዩሊያን ሪየርሰን 28 ዓመቱ እና አሌክሳንደር ሶርሎት 29 ዓመቱ። ዮርገንስን ላርሰን የሚባለው የወልቭስ ተጫዋች በቀደም ሌላ ጎል ያስቆጠረው 4ኛው ጎል ጣሊያን ያስቆጠረው ተጫዋች ደግሞ 25 ዓመቱ ነው። አንዱም ተጫዋች ከ30 ዓመት በላይ አይደለም። ስለዚህ አንድ ውድድር ላይ ብቻ አልፎ የሚያበቃ ቡድን አይመስለኝም።
ተጨማሪ ዓለም ዋንጫዎች፣ ተጨማሪ የአውሮፓ ዋንጫዎች የሚኖሩት አይነት ቡድን። ከዚህ ባሻገር ቅድም ስለ ፕሪሚየር ሊግ ስናነሳ እግር ኳስ የበለጠ ፈጣን፣ የበለጠ ቀጥተኛ፣ የበለጠ ፊዚካል እየሆነ ነው ካልን ይሄ የኖርዌይ ስብስብ እንዲህ አይነት ተጫዋቾች ያሉት ስብስብ። ስለዚህ አዲሱን የእግር ኳስ ልማድ በስኬት ለመወጣት የሚያስችል ስብስብ ያለው ቡድን ነው። ደግሞ ብዙዎቹ ተጫዋቾች አብረው ቆይተዋል። የኖርዌይ አንደኛው አድቫንቴጅ እነዚሁ ተጫዋቾች የትንሽ ሀገር ተጫዋቾች ናቸው። ኖርዌይ የ5 ሚሊዮን ሕዝብ ብቻ ያላት ሀገር ነች። ከጣሊያን በስተቀር ያን ያህል ጠንካራ ቡድን አልገጠሙም ይሆናል ግን እና በቅርብ ጊዜ ኦስትሪያን ገጥመዋል። ከዛ በስተቀር ትልቅ ሱፐር ፓወር አልገጠሙም። ግን ይሄ ትውልድ የዓለም ዋንጫ ያሸንፋል እያልኩ አይደለም። አንዳንዴ እንደዚህ የተተነበየላቸው ቡድኖች አሉ። ለምሳሌ የነ ሉዊስ ፊጎ የፖርቱጋል ትውልድ 1989ና 1991 ላይ የዓለም ወጣቶች ዋንጫን አሸነፈ። ካርሎስ ኪሮጅ ነበሩ አሰልጣኝ የነበሩ። ፈርናንዶ ኩቶ፣ ቪቶር ባያ፣ ሉዊስ ፊጎ፣ አሁን የቤንፊካ ፕሬዚደንት የሆነው ሩይ ኮስታ፣ ኑኖ ጎሜዝ፣ ሴርጂዮ ኮንሴሳኦ አይነት ተጫዋቾች የነበሩት ነው እና ያኔ የነበረው ግምት ይሄ ቡድንማ በትንሹ አንድ ትልቅ ዋንጫ ያሸንፋል የሚል ነው። ብዙ ርቀት ከሄዱ የአውሮፓ ዋንጫ ግማሽ ፍጻሜ ድረስ ነው ሄዱት። የሆነ ትውልድ ጎልደን ጄኔሬሽን አለው ማለት ትልልቆቹን ዋንጫዎች ያሸንፋል ማለት አይደለም። ብዙ ጊዜ የሚነሳው የእንግሊዝ ብሔራዊ ቡድን ስብስብም ፖል ስኮል፣ ስቲቨን ጄራርድ፣ ፍራንክ ላምፓርድ፣ ዴቪድ ቤካም፣ ማይክል ኦዌን፣ ዌይን ሩኒ፣ ሪዮ፣ ቴሪ፣ ሶል ካምቤል፣ ኮል፣ ኔቭል የነበሩበት ቡድንም እንደዚሁ ከሩብ ፍጻሜ በላይ ሄዶ አያውቅም በትልልቅ ውድድሮች። ጎልደን ጄኔሬሽን ነው ማለት የግድ ስኬታማ ይሆናል ማለት አይደለም። የቤልጅየም ብሔራዊ ቡድንም ቅድም ያነሳውት የሉካኩ፣ የሃዛርድ፣ የደብሮይነ፣ የኮምፓኒ፣ የቨርማለን፣ የቬርቶንገን አይነት ስብስብ ነበር። እሱም ከግማሽ ፍጻሜ በላይ መሄድ አልቻለም። ግን ከነዚህ የሚለይ አንድ ነገር ግን አለው። ለምሳሌ ከእንግሊዞቹ በተለይ የሚለይ አንድ ነገር አለው። እንግሊዞቹ በክለብ ራይቨለሪ የተነሳ የማንቸስተር ዩናይትድ፣ የሊቨርፑል፣ የቼልሲ፣ የአርሰናል ባላንጣነት የማንቸስተር ዩናይትድ፣ የቼልሲ፣ የሊቨርፑል ጠረጴዛ እንዲኖር አድርጎ ነበር። ተጫዋቾቹ መካከል አንድነት አልነበረም። ለዚህ ነው በቅርብ ጊዜ ስቲቨን ጄራርድ በነበረ አንድ ቃለ ምልልሱ ላይ ከሪዮ ፈርዲናንድ ጋር በነበረው ቃለ ምልልስ ላይ የእንግሊዝን ልምምዶች ጠላቸው ነበር ብሎ የተናገሩ። ያስጠላኝ ነበር የእንግሊዝ ልምምድ፣ ምክንያቱም የጋራ ግብ የነበረው ቡድን አይደለም ይላል። ያ የቤልጅየም ቡድን ፉልባኮች አልነበሩት። በጣም የሚገርመኝ ችግር ነው የነበረው። በሁሉም የሜዳ ክፍል ጥራት ያላቸው ተጫዋቾች ነበሩት። ኩርቷ ግብ ጠባቂያቸው ነው፣ ሉካኩ አጥቂያቸው ነው፣ ደብሮይንና ሃዛርድ ነበሯቸው። ተከላካዮች በሽ ናቸው፣ ግን የፉልባክ ችግር ነበረባቸው። በግራ ፉልባክ በተለይ ተጫዋች አልነበራቸውም፣ የሆነ ጉድለት ነበረው። ይሄኛው የኖርዌይ ቡድን ግን እንደዚህ አይነት ጉድለት አታይበትም። ከዚህ ባሻገር ግን እንዳነሳሁት ብዙዎቹ ተጫዋቾች ረጅም ጊዜ አብረው የመጫወት ታሪክ የነበራቸው፣ የክለብ ራይቫለሪ የማይረብሸው በተለይ የእንግሊዝ ብሔራዊ ቡድን የገጠመው አይነት የክለብ ባላንጣነት። የስፔን ብሔራዊ ቡድንም ረጅም ጊዜ የማድሪድ ባርሳ ፍሪክሽን ችግር ይፈጥር ነበር። የኖርዌይ ብሔራዊ ቡድን ግን የትንሽ ሀገር ብሔራዊ ቡድን ነው። ሁሉም ተጫዋቾች ከኖርዌይ ውጭ የሚጫወቱ ናቸው። ልክ ነው። አርሰናልና ማንቸስተር ሲቲ ለምሳሌ ዋንጫ ተፎካካሪዎች ሊሆኑ ይችላሉ፣ ግን በኦደጋርድና በሃላንድ መካከል ለብሔራዊ ቡድኑ የሚኖራቸውን ስሜት የሚረብሽ አይነት አይደለም። ስለዚህ በጣም ጥሩ ትውልድ ነው። በዚህ ዓለም ዋንጫ ላይ ሰርፕራይዝ ሊያደርጉን ይችላሉ። እንደ ሃላንድ አይነት አጥቂ፣ እንደ ሶርሎት አይነት አጥቂ፣ እንደ ኑሳ አይነት ግሩም የክንፍ ተጫዋች፣ እንደ ኦስካር ቦብ አይነት ሌላ ግሩም ተስፋ ያለው የክንፍ ተጫዋች፣ እንደ ኦደጋርድ አይነት ክሬተር ያለው ቡድን ቢሆንም ግን ሌሎች የዓለም ዋንጫዎች፣ ሌሎች የአውሮፓ ዋንጫዎች ላይ ማየታችን የሚቀር አይመስለኝም። ልክ እንደ አሁኑ የዓለም ዋንጫን ከ1998 እስከ 2026 እንደጠበቁት የአውሮፓ ዋንጫ ለ25 ዓመት ሳይሳተፉ እንደቆዩት የሚሆን አይመስለኝም። የወደፊቱን ቡድን ይመስላል የኖርዌይ ብሔራዊ ቡድን። አዎ አድማጮቻችን፣ ለዛሬ ነበረን ቆይታ ይህንን ይመስል ነበረ። ሌሎች ፕሮግራሞች ከአራዳ ኤፍኤም 95.1 ወደ እናንተ መድረሳቸውን ይቀጥላሉ። መልካም ጊዜ ይሆንላችሁ። ብርሃን ባንክ ዘመናዊ ቀልጣፋና ምቹ አገልግሎቱን በተሻለ ቅርበት ለውድ ደንበኞቹ ማቅረቡን በመቀጠል የሞባይል ባንኪንግ አገልግሎት ተጠቃሚ እንድትሆኑ በአክብሮት ይጋብዛል። በዚህ አገልግሎትም ደንበኞች የሞባይል ስልካቸውን ብቻ በመጠቀም የሂሳብ እንቅስቃሴያቸውን ማወቅ፣ አጭር የሂሳብ መግለጫ መጠየቅ፣ የቼክ ደብተር ማዘዝ፣ የቼክ ክፍያ መረጃ መከታተል፣ የውጭ ምንዛሬ ተመን ማወቅ፣ ከአንዱ ሂሳብ ወደ ሌላ ሂሳብ ገንዘብ ማስተላለፍ፣ ቋሚ ክፍያ ትዕዛዝ መስጠት፣ የብድር ክፍያዎችን መፈጸም ይችላሉ። በዚህ አጋጣሚም የብርሃን ካርዶን በመጠቀም በሽያጭ ማዕከል ማሽን ፖስ ለግብይቶ ክፍያውን መፈጸም እንደሚችሉ ብርሃን ሲያበስራችሁ በታላቅ ደስታ ነው። በጊዜና በቦታ ያልተገደበ ምቾትና ዘመናዊነትን ያነገበ አገልግሎት ተጠቃሚ ስናደርገው ደስ ይለናል። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን።